10 የሚያሉ የካሬ አማራጮች አሉ። ያን አማራጭ በመጠቀም ሰዎች ለመኖርም እንዲሁም ደግሞ ለኢንቨስትመንትም ከፈለጉ ለነሱ እንዲመቻቸው አድርገን የካሬ አማራጭ ይዘን መተናል ማለት ነው። እዚህ ብሎክ ላይ ኦልሬዲ የገዙ ሰዎች በመረከብ ላይ ይገኛሉ። የተናጥል ካርታቸውንም ቁልፋቸውንም ማለት ነው። ዲፕሎማት ቁጥር 2 ላይ ደግሞ እስከ 30% የሚደርስ ከ25% በላይ ዲስካውንት አላቸው ማለት ነው ቤቶቻችን። አንዳንዱ ማቴሪያሎቻችን ኢምፖርትድ የሆኑ ማቴሪያሎች ናቸው። 50ውን በቀስ እያሉ መክፈል ይችላሉ። ፕላስ ከፈለጉ ደግሞ ደንበኞች ከባንክ ጋር ብድር አመቻችተው መውሰድ ይችላሉ። ካርታ ያላቸው ቤቶች ስለሆኑ 12.5 ከ15 ካሬ የሚሆን ፓርኪንግ ኤሪያ ያለው ከዛም በተጨማሪ ደግሞ ስታንድ ባይ ጀነሬተር አለው። የከርሰ ምድር ውሃ አለው። 10% ዳውን ፔመንት አድርጎ ከፍሎ ረጅም ጊዜ የሚኖርበትን ነገር ትርፉን ማግኘት ይችላል ማለት ነው። ሰላም ተመልካቾቻችን እንደምን አላችሁ? ይህ የመጠለያ ፕሮግራማችን ነው። በዛሬው የመጠለያ ፕሮግራማችን ሪያሊቲ ሪል ስቴት ያስገነባቸው የሚገኙትን የተለያዩ የቤት አማራጮችን ማለትም በሳር ቤት ካናዳ ኤምባሲ አካባቢ እንዲሁም ደግሞ በአፍሪካ ህብረት በተጨማሪም በጋዜቦ አደባባይ አካባቢ የሚገኘውን ዲፕሎማት አፓርትመንታቸው ምን እንደሚመስል ወደ እናንተ ልናደርሳችሁ በቦታው ላይ ተገኝተናል። እንግዲህ በሚኖረን ቆይታ እነዚህ የቤት አማራጮች ምን ይመስላሉ፣ ከባለ ስንት መኝታ ጀምሮ የቤት አማራጮችን ማግኘት ትችላላችሁ የሚለውንና ዋጋቸውን ጨምረን የምናደርሳችሁ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለ? አለው እግዚአብሔር ይመስገን። እንኳን ደህና መጣሽ ወደ ሪያሊቲ ሪል ስቴት። እንኳን ደህና ቆያችሁን። ዛሬ እንግዲህ ያለቁ በግንባታ ላይ ያሉ በሳር ቤት እንዲሁም ደግሞ በጋዜቦ አደባባይ አካባቢ ያሉትን ቤቶችን ምን እንደሚመስሉ ለተመልካች ለማድረስ የሚመጣ ነው። በቅድሚያ ግን እስቲ ካንተ ጋር እንተዋወቅ። እኔ ቃላብ ተከስተ እባላለሁ። የሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። አሁን ያለነው ደግሞ ሳር ቤት ካናዳ ኤምባሲ አጠገብ ነው። ይሄ ከኋላችን የምትመለከቱው ህንጻ የሪያሊቲ የሳር ቤት ካናዳ ኤምባሲ ፕሮጀክታችን ነው ማለት ነው። ስለሱ ስነግርሽ ሁለት ህንጻዎች ናቸው ያሉት። ግራውንድ ፕላስ 17 ህንጻ ነው። በአጭር ጊዜ ውስጥ ከአሰብንበት ጊዜ በግንባታ ቀድመን እያስረከብን ያለነው ሳይታችን ነው። እዚህኛው እንደምታየው ይሄ ቁጥር 1 ብሎኩ ነው። እዚህ ብሎክ ላይ ኦልሬዲ የገዙ ሰዎች በመረከብ ላይ ይገኛሉ። የተናጥል ካርታቸውንም ቁልፋቸውንም ማለት ነው። ከዛ ደግሞ ካናዳ 2 ብለን የሰራነው ከሷ አጠገብ ያለው አለ። ትንሽ ከዚህኛው በ6 ወር ይዘገያል ስንጀምረው፣ አሁንም የ6 ወር ጊዜ ይቀረዋል ማለት ነው። እዚህ ላይ እንግዲህ ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ አፓርትመንቶችን አማራጭ ማግኘት እንችላለን። አካባቢው ደግሞ ሎኬሽኑ የሚገኘው ሳር ቤት ካናዳ ኤምባሲ አጠገብ ወይም ከመቻሬ ፊት ለፊት አካባቢ ነው። ይሄ አካባቢ እንግዲህ ለኢንቨስትመንት በጣም አዋጭ የሆነ አካባቢ ነው። አብዛኞቹ ዴቨሎፐሮች እዚህ አካባቢ ከመሸጥ ይልቅ ገዝተው ማከራየትን ይመርጣሉ። ሪያሊቲ ግን ያንን ተረድቶ ሰዎች ኢንቨስት አድርገው እንዲጠቀሙ ሪተርን ኦን ኢንቨስትመንታቸው እንዲጨምሩ በማሰብ በጣም በሚፈለገው በሳር ቤት ካናዳ ኤምባሲ አጠገብ ይሄንን ፕሮጀክት አቅርበናል ማለት ነው። አብዛኛውን ሽያጭ ቀድመን የጨረስነው፣ ነገር ግን ካምፓኒው ደግሞ የተወሰኑ ቤቶችን ለራሱ ይዞ ነበረ። እነዛን ቤቶች ለተወሰኑ ጊዜዎች ከያዛቸው በኋላ አሁን ላይ ለሽያጭ አወጥቷቸዋል። ስለዚህ ካርታ የወጣላቸው ቤቶች፣ ኢንዲቪጁዋል ካርታ የወጣላቸው ቤቶች ማግኘት የሚፈልግ ሰው እዚህ የሪያሊቲ የሳር ቤት ካናዳ ኤምባሲ አጠገብ ላይ ማግኘት ይቻላል ማለት ነው። በጣም ጥሩ። እንግዲህ ይሄኛውን ሳይታችሁን ብዙ ሰዎች የሚፈልጉት ለኢንቨስትመንትም ለመኖርም አመቺ አካባቢ እንደሆነ ብዙዎቻችን እናውቀዋለን። ይሄኛው በ6 ወር እንዲሁም ደግሞ ከዛ ባነሰ ጊዜ የሚረከቡ እንደሆነ እየገለጽክልኝ ነበርና ምናልባት እዚህ ላይ ያሉት የቤት አማራጮች የካሬ መጠናቸውን ማንሳት ብንችል ደስ ይለኛል። ይቻላል። አሁን እንደነገርኩሽ አንደኛው ብሎክ ካናዳ ዋን ብሎክ 1 ነው የምንለው፣ ሁለተኛው ብሎክ 2 ነው የምንለው። እዚህ ብሎክ 1 ላይ ባለ 1 መኝታ ከ98 ካሬ ጀምሮ በፉል ፊኒሽድ አማራጭ ሁሉ ነገር ጥንቅቅ ብሎ ማግኘት ይችላሉ። እዚህ ላይ እንግዲህ የሚቀረው የጽዳት ስራና የተወሰኑ ፊኒሺንግ ተቾች ናቸው። ስለዚህ በጣም በአጭር ጊዜ ከ2 ወር እስከ 3 ወር ባለው ጊዜ ውስጥ ሰዎች ገብተው መኖር የሚችሉባቸው ቤቶች እዚህ ጋር አቬለብል አሉ። እዚህኛው ጋር ደግሞ ሌላው ባለ 1 መኝታ 98 ካሬ አለ። ባለ 2 መኝታ 114 ካሬ አማራጮች አለ። እንዲሁም አንድ የቀረችን ሰፋ ያለች ባለ 3 መኝታ 229 ካሬ አለች። እሷን እንግዲህ ቀድሞ የመጣ ሰው ሊያገኛት ይችላል። እሱ ነው ያለው። ብሎክ 2 ላይ ደግሞ አማራጮች ከ103 ካሬ ባለ 2 መኝታ ጀምሮ 111፣ 119 ካሬ እነዚህ ባለ 2 መኝታ አማራጮች አሉ። እንዲሁም ባለ 1 መኝታ ደግሞ 65 ካሬ አማራጭ አለ። ስለዚህ እዚህ ላይ የነዛን ቤቶች ማግኘት ይችላሉ። ከዛ በተጨማሪ ግን አሁን እዚህኛው ላይ ለምሳሌ እንዳልኩሽ የሽያጭም ወደ ማገባደድ ነን። ቤቶቹም የተረከቡ ናቸው። እዚሁ አካባቢ ደግሞ ለኢንቨስትመንት የሚሆን ፕሮፐርቲ ይፈልጋለሁ ወይም ደግሞ ለመኖሪያም አካባቢ ስለሚሆን ለመኖሪያ የሚሆንም አካባቢ ይፈልጋለሁ የሚል ሰው ካለ እዚሁ አፍሪካ ህብረት መስቀለኛው ጋር ሪያሊቲ አምባሳደር ብለን ሌላ አዲስ ፕሮጀክት ጀምረናል። እዛ ፕሮጀክት ላይ ከዚህኛው እንግዲህ እዚህኛው ላይ የሌሉ ነገሮች እዛኛው ላይ በደንብ የጨመርናቸው ነገሮች አሉ። ያኛው ሚክስድ ዩዝ አፓርትመንት ነው።
ከግራውንድ እስከ 4ኛ ድረስ የንግድ ሱቆች ናቸው ያሉት። እነዚህ የንግድ ሱቆች ፊት ለፊት አስፓልት ላይ ስለሆኑ ለእንቅስቃሴ ለንግድ ምናምን በጣም የሚያመቹ ናቸው። ከዛ ደግሞ ከ5ኛ ፎቅ እስከ 19ኛ ፎቅ ደግሞ አፓርትመንት ቤቶች አሉ። በፍሎር 5 ቤት ያለው እዚህኛው ላይ ሳይኖር ደግሞ እዛኛው ላይ ጨመርነው እንደ ስቲም እንደ ሳውና እንደ ጂም አገልግሎቶችን እዛኛው ላይ ጨምረናል። ከዛ ደግሞ ከፍ ብለን የልጆች ማቆያዎችን እዛኛው ላይ አድርገናል ማለት ነው። ሌላው ደግሞ ሚክስድ ዩዝ አፓርትመንት ሲሆን የከስተመሮች ጥያቄ ምንድነው ፓርኪንግ እንዴት ነው የሚሆነው፣ ፕራይቬሲያችን እንዴት ነው የሚሆነው የሚል ነገር አለ። ያኛው አፓርትመንታችን ሪያሊቲ አምባሳደር ብለን ነው የምንጠራው። እሱ 4 ቤዝመንት ፓርኪንግ ነው ያለው። የሱቆችና የአፓርትመንት መግቢያ ኮምፕሊትሊ የተለያየ ነው። ከዛ ውጭ ደግሞ የምንጠቀማቸው ስማርት የሆኑ ኤሌቬተሮች በካርድ የሚሰሩ ናቸው። ስለዚህ ከ4ኛ በላይ ነዋሪ ያልሆነ ሰው ወደ ላይ መውጣት አይችልም ማለት ነው። እሱ ቦታ እንግዲህ በጣም ተፈላጊ አካባቢ ነው። አሁን እዛ አካባቢ ያለው አፓርትመንቶችን ወስጄ ባሳይሽ ቤዝመንቶቻቸው ላይ የሚቆሙት የአፍሪካ ህብረት፣ የአውሮፓ ዩኒየን ሰራተኞች ናቸው። ይሄ ማለት ምን ያሳያል? በዶላር የሚከራዩ አፓርትመንቶች ናቸው ማለት ነው። ስለዚህ አንድ ሰው እዛ ላይ ገዝቶ 10% ዳውን ፔመንት አድርጎ ከፍሎ የረጅም ጊዜ ኢንቨስትመንት ረጅም ጊዜ የሚኖርበትን ነገር ትርፉን ማግኘት ይችላል ማለት ነው። ስለዚህ በጣም አዋጭ የሆነ ኢንቨስትመንት፣ በጣም ጥሩ የሆነ የካሬ አማራጮችን ከጥሩ ዋጋ ጋር ሪያሊቲ ሪል ስቴት ይዞ ቀርቧል። እሱ ላይ ከባለ 2 መኝታና ባለ 3 መኝታዎች ናቸው ያሉት። ለምሳሌ ባለ 2 መኝታ ትንሹ 110 ካሬ አለ። ከዛ በኋላ ደግሞ 165 ካሬ ባለ 3 መኝታ፣ በጣም ሰፊ የሚፈልግ የሰራተኛ ክፍል ያለው ቤት የሚፈልግ ደግሞ ከሆነ 215 ካሬ ባለ 3 መኝታ አማራጮችን ይዘን መተናል። እንግዲህ ይህንን ሳይታችሁን ሳር ቤት አካባቢ የሚገኘውን ምን እንደሚመስል እያየን ነበርና ዋጋው ስንት ነው የሚል ተመልካች አይጠፋም። ምናልባት ከስንት ብር ጀምሮ እዚህ ላይ ማግኘት ይችላሉ? እሱን ብናነሳ ስለ ዋጋው ከማንሳቴ በፊት አካባቢው ቅድም እንደነገርኩሽ በጣም ለማከራየት ለኢንቨስትመንት የሚመረጥ አካባቢ ነው። እዚህ አካባቢ ያሉ ህንፃዎችን ዞረሽ ብታይ በትንሹ $2,000 ጀምሮ የሚከራዩ አፓርትመንቶች ያሉበት አካባቢ ነው። ከዛ አንጻር ሪያሊቲ የሚሸጥበት ዋጋ በጣም አፎርደብል የሚባል ነው። ለምሳሌ ከ9 ሚሊዮን ብር ሙሉ ክፍያ ጀምሮ አፓርትመንቶችን እዚህኛው ሳይት ላይ ማግኘት ይቻላል። ሳር ቤት ላይ 9 ሚሊዮን ብር በእርግጠኝነት ከዚህ በፊት ተሽጦ የሚያውቅ አይመስለኝም። ስለዚህ ሪያሊቲ እነዛን አማራጮች አምጥቷል። ፕላስ ደግሞ በአከፋፈልና ከስተመሩ ይዞ በሚመጣቸው ኦፈሮች ሪያሊቲ ኔጎሺዬት ለማድረግ በጣም ኦፕን ነው። ስለዚህ በእንደዛ አይነት መንገድ ይህንን እድል ሊጠቀምበት ይችላል ማለት ነው። በጣም ጥሩ። እንግዲህ ከሳር ቤት አካባቢ ብዙዎች የሚፈልጉትን አካባቢ ላይ ያለቁ እንዲሁም ደግሞ በግንባታ ላይ የሚገኙ ቀስ እያሉ የሚከፍሉትን የቤት አማራጮች ምን እንደሚመስሉ በጥሩ ሁኔታ ስታብራራልኝ ነበረ። ምናልባት ከዚህ በተጨማሪ ጋዜቦ አደባባይ አካባቢ የሚገኘውን አፓርትመንታችሁ ምን ይመስላል፣ በምን አይነት ሁኔታ ነው የምታስረክቡት የሚለውን ሄጄ በመለከት ደስ ይለኛል። በጣም ጥሩ። አሁን ቅድም ያልኩሽ እነዚህ አሚኒቲዎች የስቲም የሳውና አገልግሎትን እዛኛው ላይ ደግሞ ሪያሊቲ ላይ ስታንዳርድ የሆነ ነገር ነው። እዛኛው ላይ ደግሞ በአካል በደንብ ሄደሽ የተሰራውን ታይዋለሽ። ነገር ግን እዚህኛው ላይ ደግሞ መግዛት የሚፈልግ ሰው ቶሎ ብሎ ቀድሞ ቢደውል፣ ምክንያቱም ኦልሬዲ ያለቁ ካርታ ይወጣላቸው ስለሆኑ በጣም ስለሚፈለጉ ቶሎ በፍጥነት የማለቃቸው እንትን በጣም ሰፊ ነውና ካምፓኒውም ይዞ የነበረውን ቤት ስለሆነ በቅርብ የለቀቀው ቶሎ ማግኘት የሚፈልግ ሰው እንግዲህ እዚህ ላይ መግዛት ይችላል። ስለመጣችሁ በጣም እናመሰግናለን። እዛ ያለውን ደግሞ ጥሩ ቆይታ እንደሚኖርሽ እርግጠኛ ነኝ። በጣም ጥሩ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ካንተ ጋር እሺ፣ አመሰግናለሁ። እንደምን አለ? ሰላም፣ እንዴት ነሽ? ሰላም ነው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁን። እንግዲህ ከካናዳ ኤምባሲ አካባቢ የሚገኘውን ሳይታችሁን ተመልክቼ ነው ወደዚህ ደግሞ ጋዜቦ አካባቢ የሚገኘውን ያስረከባችሁ ሳይት ምን ይመስላል፣ አዲስ ያወጣችሁት ደግሞ ፕሮጀክት ምን ይመስላል የሚለውን ለተመልካች ለማድረስ ነው እዚህ የተገኘው። በቅድሚያ ግን እስቲ ልተዋወቅ ካንተ ጋር። በጣም ጥሩ። ዳንኤል እባላለሁ። የሪያሊቲ የሪል ስቴት የሽያጭ አማካሪ ነኝ። አሁን እንግዲህ የመጣችሁት ጋዜቦ አደባባይ ላይ የሚገኘው አፓርትመንታችን ነው። ሪያሊቲ ዲፕሎማት ሮድ ብለን የሰየምነው ካለቁ አፓርትመንቶች መካከል ይሄኛው 10ኛው ፕሮጀክታችን ነው ማለት ነው። ስለዚህ ሞር ደግሞ ውስጥ ገብተን እያንዳንዱን ነገር በስፋትና በጥልቀት እናያለን ማለት ነው። ደስ ይለኛል። እናቅና ወደዛ። መልካም። እንግዲህ እንደገባ ነው የምናገኘው ሪሴፕሽን ኤሪያ ነው። አጠቃላይ ሆቴል ስታንዳርድ የሆነ ሪሴፕሽን ኤሪያ ነው ያለው። ይሄ ደግሞ ማለት ምን ማለት ነው? ሪያሊቲ ሪል ስቴት በአብዛኛው አፓርትመንቶቻችን ላይ ኦልሞስት ሁሉም አፓርትመንቶቻችን ላይ ሆቴል ስታንዳርድ የሆነ ይህን የሚመስል የሪሴፕሽን ኤሪያ ነው ያለው። ከዛ በተጨማሪ እያንዳንዱ የሪያሊቲ አፓርትመንቶቻችን ላይ ኢንተርኮም ሲስተም አለው። ኢንተርኮም ሲስተም ማለት ደግሞ ሰዎች ቤታቸው ሆነው ማን እንደገባ ማን እንደወጣ ሙሉ በሙሉ የሚቆጣጠሩበትና እንግዶች ሲመጡ እያንዳንዱ በፈቀዱት መሰረት የሚስተናገዱበት የራሱ የሆነ ሲስተም ነው ማለት ነው። ስለዚህ ሪያሊቲ አፓርትመንቶቻችን ላይ ሁሉም ሳይት ላይ ሁሉም ሎኬሽን ላይ ያሉ አፓርትመንቶቻችን ላይ
ራሱ ኢንተርኮም ሲስተም አለው። በተጨማሪም የሲሲቲቪ እይታ ውስጥ ያለ በሲሲቲቪ ኮንትሮል ውስጥ ያለ የካሜራ ሲስተም አለው ማለት ነው። ሰዎች ኢኔ አክቲቪቲያቸው በዚህ ይታያል። ያ ደግሞ ለፕራይቬሲ እና ለሴፍቲ ከፍተኛ የሆነ አስተዋጽኦ አለው ማለት ነው። ስለዚህ ኢንተርኮም ሲስተም ፕላስ ሲሲቲቪ ካሜራ የታገዘ የሆቴል ስታንዳርድ የሆነ የሪሴፕሽን ኤሪያ ያለው ማለት ነው። በጣም ጥሩ። ቀጣይ ጉብኝታችን ታዲያ ወዴት ነው? ቀጣይ ጉብኝታችን የሚሆነው ጂምና ስፓውን እንዲሁም ስቲሙን በደንብ እናየዋለን። ምን እንደሚመስል ጥራቱስ ምን እንደሚመስል በደንብ እናየዋለን ማለት ነው። በጣም ጥሩ ተሳናቀ። ቴንኪው። እዚህ ህንፃ ላይ 2 ሊፍቶች አሉ። የሊፍታችን ስም ኦቲስ ይባላል። ኦቲስ እንደሚታወቀው ዓለም አቀፍ እውቅና ያለው ቁጥር 1 የሊፍት ብራንድ ነው። ኦቲስ ይባላል እና በአብዛኛው ደንበኞቻችንም ያውቁታል እንደዚህ ስንላቸው። በጣም ጥሩ። ስለዚህ በፍሎር 2 ሊፍት ይኖረናል ማለት ነው። በአንድ ፍሎር 2 ሊፍቶች አሉ ማለት ነው። እያንዳንዱ ፍሎር 5 ቤቶች አሉ። ለየ5ቱ ቤቶች 2 ሊፍት አለ። ይሄ ይመስላል። ስለዚህ አሁን የምንሄደው ጂም፣ ስፓ፣ ስቲም ያለበት ነው ማለት ነው። ሪያሊቲ ሪል ስቴት ላይ ጂምናዚየም ሩሙ እጅግ በጣም ሰፊ እና እያንዳንዱ ማቴሪያል የሚገጠምበት ፍሪ ሰዎች የገዙ ደንበኞች ማለት ነው የሚጠቀሙበት ሰፊ የሆነ ነው። ስለዚህ ሳውና እና ስቲሙን ደግሞ በስፋት እንመልከተው አይደል? በጣም ደስ ይለኛል። ስለዚህ ስቲሙ በጣም ጥራት ባለው በስፋት ብዙ ጊዜ ስቲም ሳውና ሲባል የኤሪያ መጥበብ ምናምን ይታያል ሌሎች አንዳንድ ሬስቶራንቶች ላይ እንዳየሁት። ሪያሊቲ ላይ ግን እጅግ በጣም በስፋት በሁለቱም ጾታ ማለት ነው በወንድም በስፋት ለሴቶችም ለብቻ ደግሞ ስቲም እና ሳውና አለው ማለት ነው። እንደምታዩት ማቴሪያሎቻችን በአይነ ያው ሞሮፍ እንድታዩትም ነው። አንድም በጣም በጥራት በስፋት እየተሰራ እንደሆነ በጣም ደስ የሚል እንደሆነና ስለዚህ ስቲሙን ሳውናውን እንዲሁም ደግሞ ጂሙን የገዙ ደንበኞች ብቻ ነው የሚገለገሉት ማለት ነው። በጣም ጥሩ። በጣም ደስ የሚል በጥራት እንደተሰራ ደግሞ መመልከት የምንችለው ነው። ቀጣይ ጉብኝታችንን ታዲያ ወዴት ነው የምናደርገው? በጣም ጥሩ። ቀጣይ ጉብኝታችን ደግሞ ቴራሱ ምን ይመስላል፣ ምን ያህል ሰዎችን ይዛል፣ እንዲሁም ደግሞ ቴራሱ ላይ የሚኖረውን እይታ በስፋትና በደንብ እናየዋለን ማለት ነው። መሄድ ይችላል። ደስ ይለኛል። ከሊፍት እንደወጣን ያው ኮሪደራችን እንደምትመለከቱው እጅግ በጣም ሰፊና ማቴሪያል ቢኖረን ራሱ ደግሞ ማቴሪያል ለማንቀሳቀስ ሮቴት ለማድረግ እንዲመች ተደርጎ የተሰራ ነው። ብዙ ጊዜ ኮሪደሮች ጠበብ ሲሉ ማቴሪያል እንደፈለግን ለማንቀሳቀስ ፍሪሊ ለማንቀሳቀስ ይከብዳል እና እዚህ ግን በደንብ ሰፋ ተደርጎ የተሰራ በቂ የሆነ ስፔስ አለው ማለት ነው። በጣም ጥሩ። እዚህ ቴራሱ ላይ ታዲያ ምንድን ነው የምናገኘው? መልካም እንግዲህ ቴራሱ ላይ አንደኛ ሰፊ የሆነ ዘመናዊ አዳራሽ አለ። ከዛም በተጨማሪ ኪችኖች አሉ። እንደገና ደግሞ ከአዳራሹ በተጨማሪ ደግሞ ለተለያዩ ለሰርግ፣ ለልደት፣ ለተለያዩ ፕሮግራሞች ቢያስፈልግ ሰፊ የሆነ አዳራሾች አሉ ማለት ነው። እሱም ደግሞ በደንብ በስፋት እናያለን ማለት ነው። በጣም ጥሩ። እይታውንም ብንመለከተው ደስ ይለኛል። እንደምትመለከችው ቴራሳችን በጣም ሰፊ ነው። ይህ ቴራስ እንግዲህ ለተለያዩ ፕሮግራሞች ለልደት፣ ለሰርግ እንደገናም ደግሞ ለሀዘን ፕሮግራሞችም ቢሆን እሱን ታሳቢ ተደርጎ የተሰራ ነው። በጣም ሰፊ ብዙ ሰው በአንድ ጊዜ ከ70 እስከ 80 ሰው በአንድ ጊዜ መያዝ እንዲችል ተደርጎ የተሰራ ሰፊ ቴራስ ነው። ቆንጆ አድርገን የሰራ ነው። ስለዚህ እንደምትመለከችው ደግሞ እይታው 270 ዲግሪ በጣም ደስ የሚል አዲስ አበባን ሙሉ በሙሉ ቁልጭ አድርጎ የሚያሳይ ጥሩ እይታ ያለው ጥሩ ቪው ያለው እይታ ነው ማለት ነው። እስኪ ወደዛ ሄደን ደግሞ እይታው ምን ይመስላል የሚለውን በደንብ እናያለን ማለት ነው። ደስ ይለኛል። በጣም ጥሩ። እሺ ስለዚህ እንደምትመለከችው ነው አዲስ አበባን በደንብ በቃ 270 ዲግሪ በሁሉም አቅጣጫ ማለት በሚቻል ሁኔታ የሚያሳይ ነው። እንግዲህ ያው የሚሰጠው ፊሊንግ የሚሰጠው ስሜት በጣም ደስ ይላል። በጣም ጥሩ። ሰዎች እዚህ ጋር ቢገዙ በደንብ የሚዝናኑበት እንዲሁም ደግሞ የሚወዱት ይመስለኛል። በነገራችን ላይ ይህንን አፓርትመንት ልትደግሙት እንደሆነ ሰምቼ ነበረ። ስለሱ እናውራ። በትክክል አዎ፣ ይሄኛውን አፓርትመንት እንግዲህ ላመለጣቸው ሰዎች መግዛት ፈልገው ቶሎ ነበር ያለቀው። በነገራችን እንደወጣ ለሽያጭ እንደወጣ በጣም በፍጥነት ነበር ያለቀው። አንድም ለመኖር ተመራጭ እንደመሆኑ አካባቢው፣ ሁለትም ደግሞ ፕራይስ ዋይስ በጣም ጥሩ ስለሆነ ሎኬሽኑ በጣም ጥሩ ቦታ ስለሆነ በፍጥነት ነበር ያለቀውና ይህን አፓርትመንት እንግዲህ ልንደግመው ነው። ስለዚህ ላመለጣቸው ደንበኞች እንዲሁም ደግሞ ቀስ ብለን መክፈል እንፈልጋለን ለሚሉ ደንበኞች ደግሞ በተለያዩ የካሬ አማራጮች ባለ 1 መኝታ እስከ ባለ 3 መኝታ
እስከ 3 ዓመት ድረስ ቀስ ብለው ከፍለው የሚጨርሱበት ያውን በቅድመ ክፍያ 10% ብቻ በመክፈል የቤት ባለቤት የሚሆኑበት እድል ይዘን መተናል። ስለዚህ የሚፈልጉ ሰዎች ይህን እድል ሳያመልጣቸው መጥተው መግዛት ይችላሉ ማለት ነው። በጣም ጥሩ። እንግዲህ አሁንም ድረስ እየተሰራ የሚገኝ ጥሩ እንቅስቃሴ ላይ ያለ ፕሮጀክት እንደሆነ እየተመለከትኩኝ ነበረ። እንግዲህ ሰዎች የሚፈልጉ ያለቁ ቤቶችንም እዚህ ላይ እንዳለ ሰምቻለሁኝ። ከዛ በተጨማሪ ደግሞ በግንባታ ላይ የሚገኘውም በ3 ዓመት ውስጥ ቀስ እያልኩ ልክፈል የሚለውን ደግሞ የቤት አማራጮችን ደግሞ እዛ ላይ ማግኘት እንደሚችሉ እየነገርከኝ ነበር እና ምናልባት ከዚህ በተጨማሪ እዚህ ላይ ያለቁ ቤቶችን ዛሬውኑ ገዝቼ ዛሬውኑ ልግባ ለሚሉ የሚኖራቸው አማራጭ ካለ እሱን ብንመለከተው ደስ ይለኛል። አሁን ላይ እንግዲህ የዚህኛው ሳይታችን ላይ ወይም ደግሞ ሪያሊቲ ዲፕሎማት ሮድ 1 ብለን የምንጠራው የገነባ ነው ሳይታችን ላይ ባለ 3 መኝታ 199 ካሬ አለን ማለት ነው። 11ኛ ፍሎር ላይ ነው የሚገኘው። እዛ ላይ አቬሌብል ፍሎር አለን። ስለዚህ ቤቱ ደግሞ ምን እንደሚመስል ሄደን መመልከት እንችላለን ማለት ነው። በጣም ጥሩ፣ ደስ ይለኛል። እንሂድ። እንግዲህ ልክ ስንገባ በራችንም በጣም ኢምፖርትድ የሆነ ነው። ቱርክ ሰራሽ የሆነ ሴኩሪቲ ዶር ነው ማለት ነው። አጠቃላይ ወደ 9 የሚያህሉ ቁልፍ አለው ማለት ነው። 9 ሎክ አለው ማለት ነው። የመጀመሪያው በፓተርን የምንከፍትበት በፓተርን የምንዘጋበት ሲሆን ሁለተኛው ደግሞ በአሻራችንን በመጠቀም የምንከፍትበት ነው። ሌላኛው ደግሞ ሞሮፍ እነዚህ በጥኖችን በመጠቀም አጠቃላይ የምንከፍትበት የምንዘጋበት ነው። በራችን ወደ 100 ኪሎ ግራም የሚመዝን በር ነው። እንደው አድርገውና አደጋ ቢከሰት እሳት ቢፈጠር እሳትን ወደ ውጭም ወደ ውስጥም እንዳይገባ ለ6 ሰዓታት ያህል አምቆ የሚይዝ እጅግ በጣም ተመራጭ የሆነ የቱርክ ሰራሽ የሆነ ሴኩሪቲ ዶር ነው ማለት ነው። ከዛም በተጨማሪ ልክ እንደገባን የምናገኘው ሁለተኛው ነገር ደግሞ ምንድነው? ቀደምታች ሪሴፕሽኑ ላይ በደንብ እንዳወራዎች ኢንተርኮም ሲስተም አለ። የሚገቡ እንግዶችን ቢሆን የሚገቡ ሰዎች ኮንትሮል ለማድረግ የራስ የሪያሊቲ ስታንዳርድ የሆነ ኢንተርኮም ሲስተም አለ ብዬሽ ነበር እና በየቤቱ እያንዳንዱ የሆነ ኢንተርኮም ሲስተም አለ። ይሄን ይመስላል ማለት ነው። በጣም ጥሩ። እስቲ ስለ ቤቶቹ ያሉትን ነገሮች እስቲ ንገረኝ። ስለዚህ አሁን ያለነው ባለ 3 መኝታውን ነው 199 ካሬ ብዬ ቅድም ላይ ያወራሁሽ ማለት ነው። እንደምታዩ ሳሎኑ በጣም ለቀቅ ያለ ተፈጥሮ ብርሃን በደንብ የሚያስገባ ሊቪንግ ሩሙ እና ዳይኒንግ ሩሙ በጣም ደስ የሚል ኤሪያ ላይ ያለ ነው። ከዛም በተጨማሪ ደግሞ ቤቶቻችን እዚህ ብሎክ ላይ ማለት ነው ሁሉም ቤቶቻችን ኦፕን ኪችን ናቸው። እጅግ በጣም ሞደርን የሆኑ ኦፕን ኪችኖች ናቸው ማለት ነው። በጣም ጥሩ። ምናልባት እዛኛው ዲፕሎማቱ ላይ ይህንን ሳይት እንደግመዋለን እያልከኝ ነበር እና ግን ከዚህ ሳይት ለየት አድርጋችሁ ያመጣችሁት ነገር ምን አለ? ምን ነገር አዳድርጋችሁበታል? ጥሩ ጥያቄ ነው የጠየቅሽኝ። እንግዲህ እዛኛው ላይ የምንገነባው አፓርትመንት ላይ ማለት ነው በሰዎች እዚኛው ላይ የሰማነው አብዛኛው አስተያየት እንደው በክሎዝ ኪችን ወይም ትራዲሽናል ኪችን ቢኖር ብለው የአሉን ሰዎች አሉ። ኦፕን ኪችን መሆኑን ደግሞ በአብዛኛው የወደዱ ደንበኞች አሉን እና አስተያየቶችን ሰምተን በሁለቱም አማራጭ ይዘን መተናል ማለት ነው። እዛኛው ላይ ባለ አንዱም ባለ ሁለቱም እንዲሁም ደግሞ ባለ 3 መኝታው በኦፕን ኪችንም አለው እንደገናም ደግሞ በትራዲሽናል ኪችንም አለው ማለት ነው። ሪያሊቲ ሪል ስቴት ኢምፖርትድ የሆኑ እያንዳንዱ ማቴሪያሎቻችን ኢምፖርትድ የሆኑ ማቴሪያሎች ናቸው እና እዚህም ላይ እዛኛውም ላይ ኢምፖርትድ የሆኑ በጣም ሃይ ኳሊቲ የሆኑ ብራንዶችን ነው የምንጠቀመው ማለት ነው። ሌላኛው ለየት የሚያደርገው እዚህኛው ላይ ባለ 2 እና ባለ 3 መኝታ ነበር ያለን። እዛኛው ላይ ደግሞ የፍላጎት ስፓናችን ሰፋ እንዲል ብለን ከባለ 1 መኝታ 86 ካሬ እስከ ባለ 3 መኝታ 186 ካሬ በተለያዩ የካሬ አማራጮች ነው ይዘን የመጣ ነው። የተለያዩ ወደ 10 የሚያሉ የካሬ አማራጮች አሉ። ያን አማራጭ በመጠቀም ሰዎች ለመኖርም እንዲሁም ደግሞ ለኢንቨስትመንትም ከፈለጉ ለነሱ እንዲመቻቸው አድርገን የካሬ አማራጭ ይዘን መተናል ማለት ነው። በጣም ጥሩ። እንግዲህ እዚህኛው ላይ ያለቀ ቤት ለሚፈልግ በጥቂት ጊዜ ውስጥ ማግኘት ለሚፈልጉ ሰዎች አንድ ቤት ብቻ እንዳለ እየነገርከኝ ነበረ። ከዛ በተጨማሪ ግን ቀስ ብሎ ለሚከፍሉ ጥሩ አማራጭ የሚሆን ዲፕሎማቱ ምን እንደሚመስል እያስረዳኸኝ ነበረ። ከዛ በተጨማሪ ያለውን ነገር ስላየን እዚህ ምን አይነት ፋሲሊቲዎች ሊኖሩ ይችላሉ የሚለውን እናንሳና የምናየው ነገር ካለ ተዘዋውረን ብናይ ደስ ይለኛል። ጥሩ ጥያቄ።
ስለዚህ እዚህ የፓርኪንጋችን ሲሊንጌቱ ከፍ ያለ እያንዳንዱ ቤት አሳይንድ የሆነ ፓርኪንግ ስፔስ ይኖረዋል ማለት ነው። ከ12.5 እስከ 15 ካሬ የሚሆን የፓርኪንግ አሳይንድ የሆነ ፓርኪንግ ኤሪያ ያለው። ከዛም በተጨማሪ ደግሞ ስታንድ ባይ ጀነሬተር አለው። የከርሰ ምድር ውሃ አለው። በነገራችን ላይ ጀነሬተራችን ዓለም አቀፍ እውቅና ነው ያገኘው። የእንግሊዙ ብራንድ ፓርኪንስ ብለን የምንጠራው ጀነሬተር ነው ማለት ነው። ስለዚህ እያንዳንዱ ነገር ደግሞ ረድ ብለን በደንብ እናየዋለን ማለት ነው። በጣም ጥሩ። ወደ ዛናቅና ጥሩ። ይሄ የምትመለከችው የመኪና ማቆሚያ ኤሪያችን ነው። ቀደም እንዳልኩሽ እያንዳንዱ መኪና ከ12.5 እስከ 15 ካሬ ላይ የሚያቆምበት ስፔስ አለ ማለት ነው። ከዛም በተጨማሪ ሮቴት ሲያደርግ ፍሪሊ ሮቴት እንዲያደርግ በቂ የሆነ ስፔስ አለው ማለት ነው። ኢን አዲሽን ቱ ዛት እዛ ጋር ትራንስፎርመር አለ። ቅድምም ደግሞ በደንብ እንዳወራ ነው እንግሊዝ ብራንድ የሆነውን ፓርኪንስ ጀነሬተር እዛ ጋር አለ። ይህን ሁሉ ፋሲሊቲዎችን በደንብ በጥራትና በጣም ደስ በሚል ሁኔታ ሪያሊቲ ሪል ስቴት ለሚገዙ እንደገናም ለገዙ ደንበኞቻችን በዚህ ስታንዳርድ እያቀረበ ነው የሚገኘው ማለት ነው። በጣም ጥሩ። እንግዲህ ጥሩ የሆነ ጉብኝት ነበረ ስናደርግ የነበረው። ነገር ግን ዲፕሎማቱ ላይ ሰዎች መግዛት ቢፈልጉ ወይም ደግሞ እዚህ የቀረውን አንድ ቤት መግዛት ለሚፈልጉ ደንበኞች ስለ ዋጋቸው ብናነሳ ደስ ይለኛል። በጣም ጥሩ። ስለዚህ ስለ ዋጋዎቹ እንዲሁም ደግሞ ስላሉት የዲስካውንት ዋጋዎች ከሽያጭ አማካሪያችን ጋር ቢሮ ባለው ሴሽን በደንብ ተወራላችሁ። በጣም ጥሩ። ስለነበረን ቆይታ ከአንተ ጋር እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። እንደምን አለሽ? ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እንግዲህ ዛሬ ሳይቶቹን ጎብኝቼ ያለውን ነገር ደግሞ በምን አይነት ሁኔታ ነው ሰዎች የሚገዙት የሚለውን ደግሞ ከአንቺ አንደበት ለመጋራት ነው ከአንቺ ጋር የተገናኘ ነው። በቅድሚያ እንተዋወቅ። ተስፋ ቃል እባላለሁ። የሪያሊቲ ሪል ስቴት የሽያጭ ስራ አስኪያጅ ነኝ። በጣም ጥሩ። እንግዲህ የሳር ቤት ካናዳ ኤምባሲ ጋር የሚገኘውን ሳይታችሁን ተመለከትኩኝ። በተጨማሪ ደግሞ ዲፕሎማት የሚባለውን አፓርትመንታችሁን ደግሞ ምን ይመስላል፣ በምን አይነት ሁኔታ ነው የምታስረክቡት የሚለውን ደግሞ በተወሰነ መልኩ ቆይታ አድርጌ የተገናኘ ነው እና እስቲ አጠቃላይ ስለ ሪያሊቲ እናንሳና ወደ አከፋፈሉ እንዲሁም ደግሞ ሌሎች ተጨማሪ መረጃዎችን እናነሳለን። ሪያሊቲን ሰዎች እንዴት ነው የሚመርጡት፣ ምን የተለየ ነገር ነው ይዞ እየመጣ ያለው የሚለውን በተወሰነ መልኩ እስቲ ንገሪኝ። እሺ፣ ከዛ በፊት ግን አንቺ ሳይት ላይ ምን የታዘብሽው ነገር አለ? ያንቺን ሀሳብ ብሰማ ደስ ይለኛል። እንግዲህ የሳር ቤት ካናዳ ኤምባሲ ጋርም የሚገኘውን እንዲሁም ደግሞ አሁን የምንገኝበትን የዲፕሎማት አፓርትመንቱ ምን እንደሚመስል ዞር ዞር ብዬ አይቻለሁኝ። ከፋሲሊቲ ጀምሮ ግንባታ ላይ ያለቁ እንዲሁም ደግሞ ለሰዎች አማራጭ ያላቸውን ነገሮች እያቀረባችሁ እንደሆነ በእንቅስቃሴ ላይ እንደሚገኝ ለመታዘብ ችያለሁ። ግን አጠቃላይ ነገር ደግሞ ሰዎች መረዳት አለባቸው፣ ምን አዲስ ነገር አለ የሚለውን ደግሞ ከአንቺ አንደበት እንጋራ። ያው እንግዲህ አንቺም እንደታዘብሽው ነው፣ ብዙ ሰዎች መጥተው የሚሰጡን አስተያየት ነው ይሄ። ሪያሊቲ ከሌሎች ሪል ስቴቶች የሚለየው ነገር አንደኛ ፕራይም ሎኬሽን በመምረጥ ነው። ያው ሪል ስቴት ላይ ሲገዛ ሎኬሽን ነው መታየት ያለበት ዋና ነገር። እነሱን ያሟላ ነው በመጀመሪያ ደረጃ። ሁለተኛ ኦን ታይም ዴሊቨሪ ነው ያለው ሪያሊቲ። ፕሮጀክቶቹን ከታሰበው ጊዜ ቀድሞ በማስረከብ ነው የሚታወቀው። ለዚህም ደግሞ ደንበኞቻችን ምስክሮቻችን ናቸው። ሶስተኛው እና ዋናው ደግሞ የኮንስትራክሽን ኳሊቲ ነው። በጣም በተመጣጣኝ ዋጋ ኳሊቲ ያላቸው ቢልዲንጎችን በመስራት ነው የሚታወቀው። ለዚህም ደግሞ ይኸው ያለቀው ፕሮጀክት የጋዜቦ ፕሮጀክት ምስክር ነው። ዲፕሎማት ካናዳ ላይ የሚያየሽው ፕሮጀክት በምን አይነት ኳሊቲ እንደምንሰራ በደንብ የሚያሳይ ነው እና እንደ ስማችን ሪያሊቲ ነው፣ ስራችንም ደግሞ እውነት ነው ብለን ነው እንደሞቶ የምንንቀሳቀሰው። ታማኝ የሆነ ካምፓኒ ነው። ደንበኞች አምነውት ገና የገዛ ነው መሬት ቁፋሮ ሳንጀምር ኢንቨስት የሚያደርጉበት ቤት ነው እና ብዙ ቦታ የጠፋው ትረስት ነው። ሰዎች ትረስት አድርገው ከገዙ በኋላ ቢትሪያል አለ፣ ገንዘባቸውን ይዞ መጥፋት አለ። ሪያሊቲ ላይ ሲመጡ ግን በደንብ ተማምነው ኢንቨስት የሚያደርጉበት ካምፓኒ ነው። በጣም ጥሩ። አሁን ላይ ሽያጭ ያላችሁ ምን አካባቢ ላይ ነው? እስቲ የሳይታችሁን ሽያጭ የጀመራችሁበት ሰዎች ሊፈልጉት ይችላል የሚቻቸውን ብናነሳ ደስ ይለኛል። አሁን ላይ እያደረግን ያለ ነው ተወዳጅ ፕሮጀክቶቻችንን እየደገምን ነው የምንገኘው። አትላስ ላይ እዛው ቦሌ መድኃኔዓለም አካባቢ ተወዶ የነበረውን ፕሮጀክታችንን ደግመነዋል። ኤሊት ፕሮጀክት ብለን እዛች ላይ ባለ 2 መኝታ አንድ ቤት ይቀርናል ሊገዝ ደንበኞች ይፈልጉ ከሆነ። ሌላው ደግሞ ዲፕሎማት ነው። ከዜሮ አደባባይ ጋር ወረድ ብሎ የሚገኘው ዲፕሎማት ቁጥር 2 ፕሮጀክት አለ።
በግንባታ ላይ ነው ያለው። እሱ ላይ ከባለ 1 መኝታ እስከ ባለ 3 መኝታ ቤቶች አሉ። የሌላው ተወዳጁ ፕሮጀክት ሳር ቤት ካናዳ ኤምባሲ ነው። እሱን ደግሞ አፍሪካ ህብረት ፊት ለፊት እየደገምነው እንገኛለን። እነዚህ ሶስቱ አክቲቭሊ ሽያጭ ያለባቸው ፕሮጀክቶቻችን ናቸው። በጣም ጥሩ። ስለዚህ ሰዎች ካለቁ እስከ ግንባታ ላይ ያሉ የቤት አማራጮችን እንደየፍላጎታቸው ከእናንተ ማግኘት ይችላሉ። በትክክል ካርታ ያላቸው ቤቶች አሉ። ግንባታ ላይ ያሉ አዲስ የሚጀመሩ ፕሮጀክቶችም አሉ። እስቲ ስለ አከፋፈሉ እናንሳ። ግንባታ ላይ ያሉት እንዲሁም ደግሞ ያለቁትን ሰዎች በምን አይነት ሁኔታ ነው ከፍለው ቤቶቹን የራሳቸው ማድረግ የሚችሉት? አከፋፈልን ሜንሽን ሳደርግልሽ በየጊዜው በየፌዙ የምናወጣቸው ዲስካውንቶች ስላሉን እስቲል አሁንም ዲስካውንት ላይ ነን ያለነው። የአምባሳደር ፕሮጀክታችን አፍሪካ ህብረት ጋር ያለው ላይ የመጀመሪያ ፌዝ ዲስካውንታችን ላይ ያለነው ከ7 እስከ 27% የሚደርስ ቅናሽ ያገኛሉ ደንበኞች። የጋዜቦ ጋር ስንመጣ ደግሞ ዲፕሎማት ቁጥር 2 ላይ ደግሞ እስከ 30% የሚደርስ ከ25% በላይ ዲስካውንት አላቸው ማለት ነው። ቤቶቻችን ያለቁት ቤቶቻችን የካናዳ ኤምባሲ ጋር የሚገኘው ላይ 50% ቅድመ ክፍያ ነው የምንጠይቀው። 50% ከፍለው 50ውን በቀስ እያሉ መክፈል ይችላሉ። ፕላስ ከፈለጉ ደግሞ ደንበኞች ከባንክ ጋር ብድር አመቻችተው መውሰድ ይችላሉ፣ ካርታ ያላቸው ቤቶች ስለሆኑ። ሌሎቹ ፕሮጀክቶቻችን ላይ የጋዜቦ እና የአፍሪካ ህብረቱ ላይ 10% ቅድመ ክፍያ ነው። 10% ቅድመ ክፍያ ሲከፍሉ ጀምሮ እስከ 100% ድረስ ሲከፍሉ እስከ 30 የሚደርስ ዲስካውንት አለን ማለት ነው። በጣም ጥሩ። ታዲያ እነዚህን የቤት አማራጮች ሰዎች እናንተ ጋር መጥተው እንዲገዙ ሪያሊቲን እንዲያምኑ የሚያደርጋቸው ነገር ምንድን ነው ብለሽ ታስቢያለሽ? ሰዎች ሪያሊቲን የሚመርጡበት ብዙ ምክንያት አላቸው። አንደኛው እና ዋናው ገበያው ላይ የጠፋው ታማኝነት አለ። እኛ ቤት መሬት ላይ ያለ ነገር፣ ቁፋሮ ላይ ያለ ነገር ስትገዢ አምነሽ ነው የምትገዢው። ያለቀ ሲሆን ኦልሬዲ ካርታ ስላለው በካርታው ነው ጋራንቲ የሚሆንሽ። ግን ሌላው ቁፋሮ ላይ ያሉ አዳዲስ ፕሮጀክቶች ሲሆኑ ግን እምነት ነው። ሪያሊቲ በጣም የሚታመን ካምፓኒ ነው። ደንበኞች ሙሉ በሙሉ ልባቸውን ጥለው የሚቀመጡበት ነው። ሻጩም ደግሞ ሸጦ የሚጠፋበት ቤት አይደለም። ሳይዋሽ ስለሆነ የሚሸጠው ሬፒቴሽን አለው። ጥሩ ሬፒቴሽን ሪፈራል ያገኛል። ቤት ውስጥ ኪፕ አድርገው እስከ መጨረሻው እስከሚረከቡት ድረስ ያገኙታል እና ይሄንን ነገር ደንበኞች በጣም ይወዱታል። ታማኝነቱ፣ ኦን ታይም ዴሊቨር ማድረጉ፣ ፕራይም ሎኬሽን መያዙ፣ ኳሊቲው ብዙ ተመራጭ የሚያደርገው ምክንያቶች አሉ። በጣም ጥሩ። ከምን ያህል ብር ጀምሮ ማግኘት ይችላሉ? ኤግዛክት ቁጥሩን መግለጽ ከቻለ። ሳር ቤት ካናዳ ኤምባሲ ጋር ያለቀውን ከ65 ካሬ ባለ 1 መኝታ ጀምሮ ከ9 ሚሊዮን ብር ጀምሮ ማግኘት ይችላሉ። የአፍሪካ ህብረት ጋር ስንመጣ ደግሞ 110 ካሬ ባለ 2 መኝታ አለን እስከ 215 ካሬ ባለ 3 መኝታ ድረስ ሰፋ ያሉ ትልቅ ቤተሰብ ላላቸው ሰዎች የሚሆኑ ቤቶች ናቸው እዛ ላይ ያሉት። እስከ 215 አለን። እሱ ደግሞ ከ1.1 ቅድመ ክፍያ ጀምሮ 1.2 ቅድመ ክፍያ ጀምሮ አለ። እዚህ ደግሞ ደንበል ጋር ጋዜቦ አደባባይ ወረድ ብሎ ያለው ደግሞ 86 ካሬ እስከ 186 ባለ 3 መኝታ ድረስ የካሬ አማራጮች አሉ። በሰፊ ካሬ አማራጭና አምኒቲም አድ እያደረግን ነው የምንሄደው። እዚህኛው ላይ ደግሞ የጋዜቦ ላይ ደግሞ ከ9 ሚሊዮን ብር ጀምሮ አጠቃላይ ክፍያ እስከ 24 ሚሊዮን 25 ሚሊዮን የሚደርሱ ቤቶች አሉ። ሰፊ አማራጭ ነው ያለን። በጣም ጥሩ። ታዲያ እነዚህን የቤት አማራጮች እንዴት ነው ሰዎች መግዛት የሚችሉት? ሰዎች ታች በምናስቀምጥላቸው ስልክ ቁጥር እየደወሉ ዋትሳፕም ላይ ዳይሬክትም እየደወሉ ሙሉ መረጃ መውሰድ ይችላሉ። ውጭ ያሉ ደንበኞችም ደግሞ እዛው ባሉበት ሆነው ህጋዊ ተወካይ ከሌላቸው እዛው መጨረስ የሚችሉበት አሰራር ስላለን ቪዲዮ ቱር እናደርጋቸዋለን። በደንብ እዛው ባሉበት ሳይቱን መጎብኘት ይችላሉ በቪዲዮ ቱር። በጣም ጥሩ። እንግዲህ ጥሩ የሆነ መረጃዎችን በቦታው ላይም እየተዘዋወርኩኝ እኔም ተመልክቻለሁኝ፣ ለተመልካችም ደግሞ አድርሰናል። እነዚህን የቤት አማራጮች ሰዎች ወደው ከእናንተ እንደሚገዙ አልጠራጠርም። ስለነበረን ቆይታ ግን እጅግ አድርጌ አመሰግናለሁኝ። በመጨረሻ ግን ማለት የምትፈልጊው ነገር ካለ እናክልበትና እዚህ ጋር እናብቃ። መታችሁ ስለጎበኛችሁ እናመሰግናለን። መጨረሻ ላይ ማለት የምፈልገው አዲስ ፕሮጀክት ይኖረናል። በጣም ደንበኞች በጉጉት እየጠበቁት ያሉት ፓላስ የሚባል ፕሮጀክት አለን ፒያሳ ላይ ወደ ፍሬንድሺፕ ቪው ያለው ወደ ቤተ መንግስት ቪው ያለው ቆንጆ አፓርትመንት ቤት ሱቅም ያለው ሰፋ ያለ ፕሮጀክት ይዘን እየመጣን ነው።
በሱ ተዘጋጅተው እንዲጠብቁን፣ ሌላ ደግሞ እኛን ሳያዩ ቤት እንዳይወስኑ፣ ቤት መግዛት እንዳይወስኑ። ምክንያቱም ለአንዳንድ ሰዎች በህይወት ዘመናቸው አንድ ጊዜ የሚያደርጉት ነው፣ ሚሊየንስ የሚወጣበት ነው። ሪያሊቲን ሳያዩ ይህንን ትልቅ ውሳኔ እንዳይወስኑ መታችሁ ጎብኙን ነው ብለው። በጣም ጥሩ ስለነበረን ቆይታ አመሰግናለሁ። እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬው የመጠለያ ፕሮግራማችን ሪያሊቲ ሪል ስቴት ጋር ተገኝተን ያለቁ እንዲሁም ደግሞ በግንባታ ላይ የሚገኙ የተለያዩ የቤት አማራጮችን ወደ እናንተ አድርሰናችሁ ነበረ። እነዚህን የቤት አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥሮች በመደወል ቤቶቹን መግዛትና የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።